ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። የከበረ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 25 ቀን 2018 ዓ.ም የጣና ቴሌቪዥን ዜናዎቻችንን ይዘንላችሁ ቀርበናል። በቅድሚያም ለሰዓቱ የመረጥናቸውን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ክልል ለብልጽግናው ሰራዊት ቤርሙዳ ሆኖበታል። አንድ ሙሉ ኦራል የጫነውን ዙ 23 እንደያዘ በፋኖ ተመቶ ወድሟል። ወልዲያ ላይ የፋኖን ታላቅ አቅም ያስመሰከረው ተጋድሎ ብልጽግናውን ለከፋ ብስጭት ዳርጎታል። በተለይም አንድ ኮሎኔል በብስጭት ከዚህ በላይ ምን እስክንሆን ነው የምንጠብቀው በማለት ባለቆቻቸው ላይ ብስጭታቸውን ሲያሰሙ ታይተዋል። ከዚህ ብስጭት በኋላም ወልዲያ ላይ የተቀመጠውን ጄኔራል መድፍ ወደ አማራ አርሶ አደሮች እንዲተኩስ በማዘዝ በርካታ አርሶ አደሮችን ገድሏል። መሃል ወልዲያ ላይም 3 ንጹሃን በግፍ ተገድለዋል። ቀዳሚው ዜናችን ዝርዝር ያሰናዳበት መረጃችን ነው። ነውር ጌጡ የሆነው የብልጽግናው ሰራዊት ጎንደር ላይ የተለመደ ሰዋዊ ቀውሱን አድርሷል። በብልጽግናው ሰራዊት የተፈጸመው የዕለቱ የጦር ወንጀል ከሌሎቹ ለየት ያለ መሆኑን የዓይን እማኞች ተናግረዋል። የጎንደሩን ጉዳይ በዜናችን ዝርዝር ተሰናድቶለታል፣ ይደመጣል። ብልጽግናው የገንዘብ እጥረት እስከ ዶቃ ማሰሪያው አንቆ አላፈናፍን ብሎታል። ከዓለም አቀፍ ተቋማትና ሀገራት እስከ ግለሰቦች ድረስ ተበድሮ መክፈል ያልቻለው ስርዓት ዛሬ ደግሞ የገንዘብ ሳንዱቁን ይዞ ቤተ ክርስቲያን ደጅ ላይ ቆሟል። ቤተ ክርስቲያን ገንዘብ ትርዳይ ብሎ በግልጽ በመጠየቅም የገጠመውን የችግር መጠን ሳይደብቅ አሳይቷል። ዜናችን ዝርዝር አሰናድቶለታል፣ ተሰሙታላችሁ። አወዛጋቢው ዶናልድ ትራምፕ ሌላውን አወዛጋቢ ፕሬዚዳንት ኒኮላስ ማዱሮን አፍነው ወደ አሜሪካ ወስደዋቸዋል። ማዱሮን ለመያዝ የጦር አውሮፕላን፣ የጦር መርከብና ኮማንዶ ሰራዊታቸውን ወደ ካራካስ የላኩት ትራምፕ ወደ አዲስ አበባ ደግሞ ላም ከነጥጇና ዶሮ ከነንቁላሏ መላካቸው ተሰምቷል። ይህ የትራምፕ የቬንዙዌላ ተግባር በዚያው በላቲን አሜሪካ ተገድቦ ይቀራል ወይስ ወደ ሌሎች ሀገራትም ይራዘም ይሆን የሚለው ጥያቄ ዓለም አቀፍ ተንታኞችን ሲያነጋግር የዋለ ጉዳይ ነው። የሰዓቱ ዜናችን ዝርዝር አሰናድቶበታል፣ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎቻችንን አሰባስበን ያሰናዳ ነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። ከዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ዙ 23ቱንና ኦራሉን አውድመነዋል። ፋኖ የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዕዝ ዛሬ ወልዲያ ዙሪያ ታላቅ ድል ተቀዳጅቷል። በድሉም የብልጽግናውን ኦራል ከጫነው ዙ 23ና ከሰራዊቱ ጋር ሙሉ በሙሉ ማውደሙ ታውቋል። ተከታታይ ውጊያዎችን በማካሄድ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ድል እየተቀዳጀ የሚገኘው አፄ ምኒልክ ዕዝ በዛሬው ዕለትም ከወልዲያ ከተማ በቅርብ ርቀት ዘንዶ ጅራት ተብሎ በሚጠራው ቦታ ላይ በጣለው የደፈጣ ጥቃት ዙ 23 የጫነ ኦራል ሙሉ በሙሉ ወድሟል። ላፈና የወጣው የብልጽግናው ሰራዊትም ከፍተኛ ኪሳራ ደርሶበታል ሲሉ የዓይን እማኞች ተናግረዋል። የፋኖ ብርቱ ምት የከበደው የብልጽግናው ሰራዊት ወልዲያ ላይ ባጠመደው ጄኔራል መድፍ ቃሊምና አካባቢዋን እየደበደበ ነው። ከጋሸና ስታይሽ ድልብና ሳንቃ ላሰሳ የተንቀሳቀሰው የብልጽግናው ሰራዊት ሳንቃ ላይ ከባድ ምት ደርሶበታል። ውጊያው የተጀመረው ከቀኑ 8 ሰዓት መሆኑን የገለጹት የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዕዝ ላስታ ሳምነው ኮር ነው። በርካታ ሰራዊቱ ሙትና ቆስለኛ ሲሆን ከወደመው የብልጽግናው ዙ 23ና ኦራል በተጨማሪም የብልጽግናውን መሳሪያ በእጁ ገቢ ማድረጉ ተገልጿል። ውጊያውም በከባድ መሳሪያ የታገዘ ሲሆን እስከ አመሻሽ 11 ሰዓት ቆይቷል። ዙ 23 እንደ ጫና የወደመው የብልጽግናው ኦራል ሬሽን አጅቦ ሲንቀሳቀስ እንደነበር የገለጹት ምንጮቻችን፣ ሆኖም መረጃውን ለፋኖ አሳልፋችሁ የሰጣችሁ እናንተ ናችሁ በማለት ወልዲያ ላይ 3 ንጹሃን በብልጽግናው ሰራዊት በግፍ ተገድለዋል። ሆኖም የብልጽግናውን ሰራዊት እንቅስቃሴ መረጃ ፋኖ የሚደርሰው ራሱ ከሰራዊቱ ካምፕ መሆኑ ይታወቃል። የንጹሃኑ ግድያ ዋናው ምክንያት አማራ መሆናቸው ብቻ መሆኑን አስተያየት ሰጪዎች ተናግረዋል። ብልጽግናው 3ቱን ንጹሃን በግፍ ከመግደሉም በተጨማሪ በጄኔራል መድፍ ድብደባ ከፍተኛ ሰው መግደሉንም የአካባቢው ነዋሪዎች ተናግረዋል። በዛሬው የጄኔራል መድፍ ድብደባም ከ10 በላይ ንጹሃን አርሶ አደሮች መገደላቸውን ምንጮቻችን ጨምረው ገልጸዋል። የብልጽግናው ሰራዊት በዚሁ ሰሜን ወሎ ቀጠና በተከታታይ 8 ቀናት አምባሰል ወረዳ ላይ በፋኖ ከባድ ምት የደረሰበት ሲሆን ዛሬ ከወልዲያ ሬሽንና ተጨማሪ ሰራዊት አጅቦ የወጣው ኦራልም መዳረሻው ከውጊያ መልስ ካምፕ ለተቀመጠ ሰራዊቱ ለማድረስ ነበር። ሆኖም የብልጽግናውን ሰራዊት እንቅስቃሴ ከእቅዱ ጀምሮ መረጃውን የሚከታተሉት የአፄ ምኒልክ ዕዝ ሰራዊት በተከታታይ ጥቃት አድርሰው አውድመውታል።
የብልጽግናው ሰራዊት ጎንደር ላይ ሰብአዊ ቀውስ ፈጠረ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በጎንደር ዙሪያ ወረዳ ዘንጋጭ ሰረቀ ቀበሌ ላይ የተለመደ የጦር ወንጀሉን ፈጽሟል። በዚህ የጦር ወንጀሉም የፋኖ መሪውን ቤተሰቦች ንብረት ያወደመ ሲሆን ይህንን ወንጀል ከፊቱ ነው የመራው ደግሞ እጁን ለብልጽግና በሰጠ የቀድሞ ፋኖ አባል መሆኑን ምንጮቻችን ተናግረዋል። የተፈጸመውን የጦር ወንጀል አስመልክቶ ለጣና ቴሌቪዥን አስተያየቱን የሰጠው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሩ አርበኛ ዘመነ ምረት ነው። አርበኛ ዘመነ ምረት ሲናገርም ቀደም ሲል የፋኖ አባል የነበረውና በሁለቱ የጎንደር እዞች እየተፈራረቀ በፋኖ ስም እየተንቀሳቀሰ ነገር ግን በርካታ ንጹሃንን የገደለው ያፈናቀለውና ሲዘርፍ የነበረው አስናቀው ሽጉጥ የሚባል እጁን ለብልጽግና የሰጠ ሰው ነው እየመራ ያመጣቸው ሲል ገልጿል። የብልጽግናው ሰራዊት በአስናቀው ሽጉጤ እየተመራ ከፈጸመው የጦር ወንጀል መካከል የአርበኛ ዘመነ ምረትን እናት ለዕለት የሚለበስ ልብስ ሳይቀር አቃጥሎባቸዋል። ወደ ማሳ በመውረድም የደረሰ የመስኖ ስንዴ በከብት አስበልቷል። እህል ተሸክሞ ወስዷል። ከዚህ በፊትም የአርበኛውን ቤተሰቦች ወፍጮና መኖሪያ ቤት ማቃጠሉ ይታወሳል። የብልጽግናው መከላከያ ከፋኖ የከንዱ ግለሰቦችን ድጋፍ እየሰጠ እየተበቀለ በህዝቡ መካከል ቁርሾ እየፈጠረ ነው። ይህን እየመራ ያለው አስናቀው ሽጉጤ የተባለ የቀድሞ የፋኖ አባል ነው የወሰዳቸው ሲሉ ምንጮቻችን ተናግረዋል። ይኸው የብልጽግናው ሰራዊት የጦር ወንጀሉን የፈጸመው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦርና የበጌምድር ክፍለ ጦር ሰራዊትን ለማፈን ተንቀሳቅሶ በነበረበት ወቅት ነው። በዕለቱ የደረሰውን ጉዳት ተጨማሪ መረጃ የሚሰጠው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አመራሩ አርበኛ ጌታሰው በሬ በበኩሉ የፋኖን ትግል ሽፋን በማድረግ ሲዘርፍ ከርሞ ለብልጽግናው ስርዓት እጁን በሰጠው አስናቀው ሽጉጤ እየተመራ ወደ ዘጋጅ ሰረቀን ያስገባው የብልጽግናው ሰራዊት በንጹሃን አርሶ አደሮች ላይ ከባድ ድብደባና ዘረፋ ፈጽሟል። በተጨማሪም በየሰፈሩ ያገኛቸውን ወጣቶችን በመደብደብ አካል ጉዳተኛ ሲያደርግ የሰውነት አቋማቸው የተሻሉ ሆነው ያገኛቸውን ደግሞ አስገድዶ ለውትድርና ይዟቸው ሄዷል ሲል ተናግሯል። አርበኛ ጌታሰው በሬ አክሎም በዚህ ግፍና ወንጀሉ ያላበቃው ጸረ አማራው የብልጽግና ሰራዊት የአማራን ህዝብ በረሃብ ለመቅጣት የአርሶ አደሩን የደረሱ ሰብሎችን ማሳ ሲያቃጥል ውሏል። ለአብነትም አርሶ አደር አወቀ እሸቴ የሚባል የግለሰብ ማሳን ከ3 ሄክታር በላይ በእንስሳት አስበልቶበታል። ከዚህ በፊት በዚሁ ቀበሌ የአርበኛ ዘመነ ምረት ቤተሰብን ቤት ጨምሮ ወደ 11 ቤት አቃጥሎ ነበር የሄደው። ዛሬም በተመሳሳይ የወንጀል ድርጊቱ ቀጥሎበታል ብሏል። ይህ በእንዲህ እንዳለ ይኸው የብልጽግናው ሰራዊት በተመሳሳይ በፎገራ ወረዳ ንጹሃን ዜጎችን በጅምላ እያሰረ ሲሆን በግፍ የታሰሩ ንጹሃንን ለመፍታት ደግሞ የወረዳው ዋና አስተዳዳሪ ከእስረኞቹ ገንዘብ እየተቀበለ መሆኑን የግፏን ወዳጅ ቤተሰቦች ለጣና ቴሌቪዥን ገልጸዋል። የሃይማኖት ተቋማት በገንዘብ ደግፉኝ። ብልጽግና የተራዘመ ጦርነት፣ ከፍተኛ የገንዘብ ብክነት፣ የተበላሸ ማክሮ ኢኮኖሚ ስርዓትና ከፍተኛ የዋጋ ግሽበት ቋቱን ያራቆተበት ብልጽግና በአማራ ህዝብ ላይ እያካሄደ ላለው ጦርነት ተጨማሪ መሳሪያ መግዣ የገንዘብ ድጋፍ ፍለጋ እየዞረ መሆኑ ተሰማ። የሃይማኖት ተቋማት ደግሞ ለብልጽግናው የፋይናንስ ድጋፍ እንዲያደርጉ ማሳሰቢያና ጥያቄ ቀርቦላቸዋል። የሃይማኖት ተቋማት ለትርፍ ያልተቋቋሙ የማህበራዊ ዘርፍ መስኮች ቢሆኑም ብልጽግናው ግን ይህንን አዋጅ በመተላለፍ ቤተክርስቲያን ግብር ትክፈለኝ ማለቱ ተነግሯል። በአማራ ህዝብ ላይ ዘረፈጅ ጦርነት የከፈተው የብልጽግናው መንግስት የሀገሪቱን በጀት ለድሮን መግዣ በመዋል በርካታ ንጹሃንን ጨፍጭፏል። አሁንም ቀጥሎበታል። የሚሰበሰበው የገንዘብ ድጋፍም ዓላማ ለዚህ ተግባር ማስፈጸሚያ የሚሆን መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። የብልጽግናው መንግስት በአማራ ህዝብ ላይ በከፈተው ጦርነት በንጹሃን ላይ በርካታ ሰቆቃዎችን የፈጸመ ቢሆንም አሁን ግን ስንቅ ያለቀብኝ ደግፉኝ ከሚላቸው የውጭ ሀገራት በተጨማሪ በሀገር ውስጥ ከህግ አግባብ ውጭ የሃይማኖት ተቋማት በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ግብር ጥላለሁ ማለቱ አነጋጋሪ ሆኗል። በአዲስ አበባ ከተማ አስተዳደር የሚገኙ አብያተ ክርስቲያናት አስተዳዳሪዎችን የሰበሰበው የብልጽግናው መንግስት አስተዳዳሪዎችን የበጀት ድጋፍ እንዲያደርጉ በይፋ የጠየቀ ሲሆን ቤተክርስቲያኗም ግብር እንድትከፍል ማሳሰቡ ተሰምቷል። ጣና ቴሌቪዥን በስብሰባው ላይ ከተሳተፉ የቤተክርስቲያኑ አገልጋዮች ባገኘችው መረጃ ከዚህ በፊት በአዲስ አበባ ከተማ አስተዳደር ውስጥ የሚገኙ የቤተክርስቲያን አስተዳዳሪዎችና ጠባቂዎች በመንግስት እየተጠሩ የማምለኪያ ቦታውን ለልማት እንፈልገዋለን በማለት በርካታ ቤተክርስቲያናትን የመሬት ግብር እንዲከፍሉ አስገዳጅ መመሪያ አውርደው በሚሊዮን የሚቆጠር ገንዘብ አስከፍለውናል ሲሉ ተናግረዋል። ዛሬ ከቤተ ክህነት እውቅና ውጭ በአዲስ አበባ ከንቲባ ጽሕፈት ቤት በኩል ለስብሰባ የተጠሩ የሃይማኖት አባቶች በመድረኩ የነበረውን ሁኔታ ሲገልጹ ቤተክርስቲያን ለብልጽግና መንግስት ግብር ማስገባት እንዳለባትና ለዚህ አስገዳጅ መመሪያ መውረዱን ተነግሮናል ሲሉ ለጣቢያችን የዝግጅት ክፍል ተናግረዋል። የብልጽግናው አመራሮች ለተሰብሳቢዎቹ ባስተላለፉት መልእክት
በአዲስ አበባ ከተማ ቤተክርስቲያን ሰፊ ይዞታ ያላግባብና ከህግ ውጭ ይዛለች። በዚህ የተነሳም ከፍተኛ የገቢ ምንጭ ታገኛለች። ይህን ሁሉ ገቢ እያስገባች ግን ለመንግስት ተገቢውን ግብር አትከፍልም። ስለዚህ ከዚህ ዓመት መጨረሻ ጀምሮ ቤተክርስቲያን ተገቢውን የመንግስት ግብር ልትከፍል ይገባል ሲሉ ማሳሰቢያ መስጠታቸውን የጣና ቴሌቪዥን የቤተክርስቲያን ምንጮች ተናግረዋል። የጣና ቴሌቪዥን የከንቲባ ጽሕፈት ቤት ምንጮች በበኩላቸው በከተማ አስተዳደሩ ስር ያሉ ሁሉም አብያተ ክርስቲያናት ለመንግስት ግብር መክፈል እንዳለባቸው መመሪያ ተላልፏል። በዋናነት ትኩረት የተደረገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው ብለዋል። እንደ ምንጮቻችን ተጨማሪ ገለጻ የከንቲባ አዳነች አቤቤ ሹሞች በሰጡት ማስጠንቀቂያ ቤተክርስቲያን ለብልጽግና መንግስት ግብር የማትከፍል ከሆነ የቤተክርስቲያኗን ሀብት ንብረት በሐራጅ ከመሸጥ እስከ መዝጋት የሚደርስ አስገዳጅ ሕግ መውጣቱንም አረጋግጠዋል። ወደ ቬንዙዌላ ወታደር የላከችው አሜሪካ ወደ ኢትዮጵያ ከብት ላከች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው አሜሪካ በቬንዙዌላ ላይ መጠነ ሰፊ ጥቃት መፈጸሟንና የሀገሪቱን መሪ መያዛቸውን ሲገልጹ ወደ ኢትዮጵያ ደግሞ የቁም ከብትና የዶሮ እንቁላል እንደሚልኩ ተናግረዋል። የአደንዛዥ እጽ ምርትንና ዝውውርን የሚደግፉት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከአሜሪካ ጋር ውዝግብ ከገቡ ቆየት ብለዋል። ከወራት በፊት አሜሪካ የጦር አውሮፕላን ተሸካሚ መርከቦቿን ወደ ቬንዙዌላ የባህር ዳርቻ ባስጠጋችበት ወቅት ኒኮላስ ማዱሮ በሰጡት ማብራሪያ አሜሪካ በዘመናዊ የጦር መሳሪያ ልትተማመን ትችላለች፣ የኛ 5 ሚሊዮን ሚሊሻ ለሀገራቸው ሉዓላዊነት የታመኑና ጽኑዎች ናቸው ብለው ተናግረው ነበር። እኛን ለማጥቃት ሲፈልጉ አደንዛዥ ዕፅን በወንጀል ይጠቅሱታል፣ በራሳቸው ሀገር ደግሞ ህጋዊ አድርገው ይሸጡታል ሲሉ ደጋግመው ሲናገሩ የነበሩት ኒኮላስ ማዱሮ የሀገራቸው አርሶ አደር በአደንዛዥ ዕፅ ምርት ላይ ውጤታማ እንዲሆን የፖሊሲና የፋይናንስ ድጋፍ ሲያደርጉ መቆየታቸው ይታወሳል። አሜሪካ ደግሞ ከቬንዙዌላ የሚነሳ አደንዛዥ ዕፅና ወንጀል ፈተና እንደሆነባት ትገልጻለች። በተለይም በሁጎ ቻቬዝ ዘመን የአሜሪካ ውጭ ጉዳይ ፖሊሲ ቬንዙዌላን ነግቶ በመሸ ቁጥር ነበር የሚዘልፍና የሚወነጅላት። የቻቬዝን ህልፈት ተከትሎ ወደ ስልጣን የወጡት ኒኮላስ ማዱሮም በተመሳሳይ የቻቬዝን መንገድ በመከተላቸው ከነጩ ቤተ መንግስት ጋር አይንና ናጫ ሆነው ቆይተዋል። በመጨረሻም ፔንታን ዛሬ በካራካስ ሰማይ ስር ያበረራቸው የጦር አውሮፕላኖች የቬንዙዌላን ወታደራዊ ተቋሞች አውድመው ፕሬዚዳንት ማዱሮን ይዘው ወደ አሜሪካ ተመልሰዋል። ወደ አሜሪካ እንዳይገቡ የጉዞ ማዕቀብ የተጣለባቸው ማዱሮ ዛሬ ግን በራሷ በአሜሪካ አየር ኃይል ተጭነው ዋሽንግተን ሊገቡ ችለዋል። አሜሪካ በቬንዙዌላ ሉዓላዊነት ላይ ተሳልቃለች ስትል ኢራን የገለጸችው የዛሬው የአሜሪካ ጥቃት ያደረሰውን ውድመት የቬንዙዌላ መንግስት ሲገልጸው ዩናይትድ ስቴትስ በሲቪልና ወታደራዊ ተቋሞች ላይ የአየር ጥቃት ፈጽማለች በማለት ገልጾታል። ሆኖም ፕሬዚዳንት ኒኮላስ ማዱሮ ወደ አሜሪካ መወሰዳቸውን በተመለከተ ከአሜሪካውያን የሰጠውን መግለጫ የማውቀው ነገር የለም በማለት ዲፕሎማሲያዊ ምላሽ ሰጥቷል። ከዚህ የቬንዙዌላ መንግስት አጭር ምላሽ መረዳት የሚቻለው ፕሬዚዳንት ማዱሮ ወደ አሜሪካ መወሰዳቸውን ነው። የቬንዙዌላ መንግስት ባሰራጨው መግለጫ በጣም ከባድ ወታደራዊ ወረራና የተባበሩት መንግስታት ድርጅት ቻርተርን የጣሰ ድርጊት ነው አሜሪካ የፈጸመችብን ሲል ገልጾታል። የአሜሪካ ቀጣይ ዕቅድ ምን እንደሆነ ባይታወቅም የማዱሮ መውደቅ ዋናው ምክንያት ተብሎ የተጠቀሰው የርዕዮተ ዓለም ጉዳይ መሆኑን የፖለቲካ ተንታኞች ተናግረዋል። ምናልባት በቀጣይ ቦሊቪያ፣ ኢራንና ቱርክ በአሜሪካው ፔንታጎን ልዩ ክትትል ውስጥ ሳይሆኑ እንዳልቀረ ይታመናል። በሌላ ዜና አሜሪካ ትናንት ይፋ ባደረገችው መረጃ ደግሞ ወደ ኢትዮጵያ የቀንድ ከብትና እንቁላልን ጨምሮ የእንስሳት ተዋጽኦ ወደ ኢትዮጵያ ልትልክ መሆኑ ተሰምቷል። ዶሮ፣ የወተት ከብት፣ እንቁላልና ወተትን ወደ ኢትዮጵያ ለማስገባትም የአሜሪካ መንግስት ፈቃድ መስጠቱ ታውቋል። አሜሪካ ወደ ላቲን አሜሪካዋ ቬንዙዌላ የጦር አውሮፕላንና ተዋጊ ሰራዊት ስትልክ ወደ ኢትዮጵያ እንቁላል የሚጥሉ ዶሮዎች ከነ እንቁላላቸውና የሚታለቡ ላሞች ከነ ጥጃዎቻቸው ለመላክ ወስናለች ማለት ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።